የህግ አገልግሎት መምሪያ ለኢትዮጵያ ፌደራል ትዝታው ሳሙኤል በቁጥጥር ስር ዋለ። ጥብቅ መረጃ ተገኘበት። ማንም ያልጠበቀው ክስተት። የዲያቆን ሄኖክ ኃይሌ አስደንጋጭ መልእክት በቅዱስ ሚካኤል ቀን። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ የደሉታን የጫናችሁን ታበረታቱን በድጋሚ በሉል እግዚአብሔር ስም ጠይቃለን። ወቅታዊና አዲስ መረጃ ቅድስት ቤተክርስቲያናችንን በተመለከተ ዛሬም ወደ እናንተ ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉ ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ። ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማይ፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጥልቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑ ከቤታችሁ አድርጋችሁ እመኑ። እሱ ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባሕር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲቱ ማን ያሻግራል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ይዞ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበር። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ ለሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ታጠገብ የካው ቅዱስ ሚካኤል፣ የፈረንሳዩ ቅዱስ ሚካኤል፣ የመብረቁ ቅዱስ ሚካኤል፣ የሴሚሲው ቅዱስ ሚካኤል፣ የሻሸመኔው ሚካኤል፣ የንቡ ሚካኤል፣ የአጃናው ሚካኤል፣ የጎላው ሚካኤል፣ የላፍቶ ሚካኤል፣ የዋሻው ሚካኤል፣ የቡልጋሪያው ሚካኤል፣ የሙታን ሰው ቅዱስ ሚካኤል፣ የባህራንን የሞት ደብዳቤ የቀደደው ቅዱስ ሚካኤል የእናንተን የሞት ደብዳቤ ይቀይረው ወደ ሕይወት። ቅድስት አፎሚያን ከሰይጣን ያዳናት ቅዱስ ሚካኤል እናንተንም ከገጠማችሁ ከችግራችሁ ከፈተናችሁ ሁላ ያወጣ የኔ የምትሉት ቅዱስ ሚካኤል በሕይወታችሁ በኑራችሁ ሁላ ይቅደምላችሁ። እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ የተዋሕዶ ልጆች። እቺ በጉጉት የምንጠብቃት ሰኔ 12 ቀን ደርሳናለች። ለመላው ኦርቶዶክሲያን እምነት ተከታዮች እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የባህራንን የሞት ደብዳቤ የቀደደው ቅዱስ ሚካኤል የኔንም የናንተንም ሕይወት ይለውጠው። ቅድስት አፎሚያን ከሰይጣን ያዳናት ቅዱስ ሚካኤል እኛንም ዛሬ ከገጠመን ከችግራችን ከፈተናችን ያድነን ለማለት ፈልጋለሁ። የዳንኤልን ሰንሰለት የበጠሰው ቅዱስ ሚካኤል እኛንም ከችግራችንን እንደዚህ ከስር ንቅል ያደርግልን። ገናናው መልአክ ቅዱስ ሚካኤል ወዳጆች፣ ቅዱስ ሚካኤል የኔ ነው የምትሉ ሰዎች ቅዱስ ሚካኤልን በጠራችሁ ሰዓት ይድረስላችሁ፣ ቤታችሁ ይግባው፣ ቤታችሁን በበረከት በደስታ ይብላው፣ ትዳራችሁን ይባርክላችሁ፣ ሀገራችን ኢትዮጵያን ሰላም ያደርግልን። ገናናው መልአክ ቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ። አሜን 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 እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው ለማለት እፈልጋለሁ። እስቲ ወደ ቀጣዩ መረጃ እንለፍ። እስቲ የቅዱስ ሚካኤልን ዝማሬዎች የተወሰኑትን ሰምተን እንመለስ። ቅዱስ ሚካኤልም አይደለ ዝማሬዎቹን ሰምተን እንመለስ። ከዛ ወደ ትዝታው መረጃ እናልፋለን ማለት ነው። ወደ ቪዲዮ Yeah.
ቪዲዮ እንደተመለከታችሁ ነው ዝማሬ መላእክትን ያሰማልን። በድጋሚ እንኳን ለገና ነው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ሳልፍ ቅዱስ ቤተክርስቲያናችንን ለመጉዳት ያሰቡ ቅዱስ ቤተክርስቲያናችን ላይ ሰይፍ የመዘዙ ግለሰቦች ቅዱስ ቤተክርስቲያናችን እንደ ጥንባንሳ ሲሽከረከሯት የነበሩ ቅዱስ ቤተክርስቲያናችንን ለመጣል ዛሬ እነሱ እየወደቁ ይገኛሉ። ዛሬ እነሱ በመዘዙ ሰይፍ ራሳቸውን እያረዱ እየገደሉ ይገኛሉ። ቅዱስ ቤተክርስቲያናችን አርብ ላይ ነበረች። ዛሬ ግን እሑድ መምጣቱ የማይቀር እንደሆነ እየተመለከትን ትንሳኤው መምጣቱ የማይቀር እንደሆነ እየተመለከትን እንገኛለን። ትዝታው ሳሙኤልን ሁላችሁም ታውቁታላችሁ። ቅዱሳን አባቶቻችንን ሊቃነ ጳጳሳትን ሲሳደብ የነበረ አማኑኤል የሆነችውን ቅዱስ ቤተክርስቲያናችንን ሲሳደብ የነበረ መላእክትን፣ ሰማዕታትን፣ ጻድቃንን፣ ነቢያትን ከክብራቸው ዝቅ አድርጎ ሲያዋርድ የነበረ ስለ አድኗቸውን እየቀደደ የነበረ ታቦቱን ቅዱስ ታቦቱን እንግዲህ መክተፊያ ነው እያለ ተሸክሙ ሲያለቅጥ ሲቀልድ የነበረ ግለሰብ እንደሆነ እንመለከታለን። ኦርቶዶክስ ሃይማኖታችን ክስ አቀርባለታለች። በቅርቡ በቁጥጥር ስር እንደሚውል እየተነገረ ይገኛል ማለት ነው። እስቲ ቪዲዮዎች ያሉ የስር ትዕዛዝ ወጥቶበታል። ወደ ቪዲዮ ሰበር ዜና ሰበር ዜና ሰበር ዜና ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም፣ ክሱ ፍሬ እንዲያመጣ ሁላችንም ድምጻችንን ልናሰማ ይገባል። ከቤተክርስቲያኗ የሕግ ክፍል ጋር በመሆን ክሱ እንዲጸና በሕግ መፍትሄ እንዲሰጠው ሁላችንም ድምጻችንን ልናሰማ ይገባል። በተሰጠን በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር፣ እያየነው ሲራገም ነበር፣ እያየነው ቤተክርስቲያን እንደፈለገ ሲያበሻቀጣት ነበር። ስለዚህ በሕግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የሕግ አካላቶች እንዲሰሙን እንዲያዳምጡንና ከሕግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው የምላችሁ እንዳይቆጨን። ይህ ሰውዬ በሕግ መቀጣት አለበት። መልካም ከቅድስት ቤተክርስቲያናችን የሚጠበቀው ነገር ሁሉ ተደርጓል። በለፈለፉ ባፍ ይጠፉ እንዲሉ ትዝታው ሳሙኤል በእያንዳንዱ ቅድስት ቤተክርስቲያን ላይ የከፈተው አፍ ዋጋ ሊያስከፍለው ጊዜው የቀረበ መስሏል። እንግዲህ የቤተክርስቲያን ልጆች የሆንን እኛን የቤተክርስቲያንን ወሰንና ይዞታን አትንኩ ባልን ሁከትና ብጥብጥ በመፍጠር እያለ የሚያጉረን ስርዓት ይህንን ሰው ምን ያደርገዋል የምንመለከተው ይሆናል። መሰል በቅድስት ቤተክርስቲያን ላይ በርካታ የሆኑ ዘለፋዎች ተፈጽመው ያውቃሉ፣ በነ ዮናታን አክሊሉ በነ እዩ ጩፋ በመሳሰሉት። ነገር ግን እነዚህን እያቆለጳጰሰና እያሻሸ የሚተወው ህግና ስርዓት ይህንን ሰው ምን ያደርገዋል? እንዲህ ፍጥጥ ብለን የምንመለከተው ጉዳይ ነው። ህግ ተጥሷል፣ እንዲሁ የጥላቻ ንግግር ተፈጽሞብናል። መንግስት የቤተክርስቲያንን ድምጽ ሰምቶ ህግና ስርዓትም እንዲሁ የቤተክርስቲያንን ጥሪ አድምጦ እርምጃ እንዲወስድ በትህትና እንጠይቃለን። የህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ህግ ዘርፍ እንዲተላለፍ
ጠይቋል ነው የሚለው። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱም ገልጿል። ከዛ በኋላ ደግሞ በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናትን መጽሐፍ ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱንም ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል ድርጊት በመጥቀስ ክስ መስርቶባቸዋል። መምሪያውና የህግ ባለሙያዎች አብይ ኮሚቴው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በህግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የህግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠትና ክትትል በማድረግ ለፍጻሜ እንደሚያበቁትም ገልጿል ይላል። ከልብ ነው የምናመሰግነው። ሁሌ ክስ ይመሰረታል፣ ግን በ15 ቀን ውስጥ ወይ በወር ውስጥ ይፈታሉ። እንደምትመለከቱት አቶ ሳሙኤል ትዝታው በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በመዘባበት እንዲሁም በተለያዩ ከታች በዝርዝር በተቀመጡ ምክንያቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ ተመስርቶበታል እና የኔ ጥያቄ ይህ አይደለም። ቪዲዮ እንደተመለከታችሁ ነው እንግዲህ ይሄን ግለሰብ በቁጥጥር ስር ለማዋል ብዙ ጥረቶች እየተደረጉ ይገኛሉ ማለት ነው። እንግዲህ የቅድስት ቤተክርስቲያን የህግ አካላት እንግዲህ ይህን ግለሰብ ጥያቄ እየጠየቁት ይገኛሉ ማለት ነው። እግዚአብሔር አምላክ እስከመጨረሻው ድረስ መልስ ይስጥበት ለማለት ፈልጋለሁ። ወደ ቀጣዩ መረጃ ሳልፍ እንግዲህ አሁንም እነዚህ ፕሮቴስታንቶች ሊተውን አልቻሉም። አሁንም ንዋየ ቅድሳታችንን አልባሳቶቻችንን እየተጠቀሙ ይገኛሉ ማለት ነው። ቪዲዮዎች ያሉ የተገኙ ቪዲዮዎች እስቲ ተመልክተን እንመለስ። እንዳትሸወዱ ክቡራን ተመልካቾቻችን፣ መስቀሎቻችንን ይዘው የአገልጋይ ቀሚሶቻችንን ለብሰው ጭምር ነው እንግዲህ በእርግጥ መዳረሻቸው ቤተክርስቲያን አይደለም አዳራሽ ውስጥ ነው፣ የሚለየው እሱ ነውና በተመሳሳይ ምርት እንዳትሸወዱ ክቡራን ተመልካቾቻችን። ይሄ የምትመለከቱት ቪዲዮ የነ አሰግድ ነው። ቃላዋዲ ዲላ ይላል። ምንድነው እሱ የተፈለገው የሚለው የዲላ ከተማ ነዋሪዎች በተለይም ኦርቶዶክሳውያን ከዚህ በፊት ከነበረው ግርግር ጋር ተያይዞ እነዚህ ሰዎች ወደ ከተማዋ ሊመጡ አይገባም የሚልን ሐሳብ አንስተው ነበር። ወደ ከተማው መሄዳቸውን መከልከል የሚቻል አይደለም፣ ሊከለከሉም አይገቡም። ግን በአደባባይ ላይ ምዕመኑን ለማሳሳት የሚደረገው ሂደት እሱ ላይ መሳተፍ የለባቸውም የሚል ሐሳብን አንስተው ሲሞግቱ ነበር። በሚገባ ሐሳባቸውን አሳክቷል። የዲላ ኦርቶዶክሳውያን በጣም ትልቅ ተጋድሎ አድርጋችኋል፣ ክብር ይገባችኋልና አሁን ጊዜው በጣም ከባድ። ቪዲዮውን እንደተመለከታችሁ ነው ምን አይነት የከሸፈ ትውልድ እየተፈጠረ እንደሆነ መመልከት ትችላላችሁ። የቅድስት ቤተክርስቲያናችንን አስተምሮ አይቀበሉም። የቅድስት ቤተክርስቲያናችንን ያቀድሳትን ይፈልጋሉ። ቅድስት ቤተክርስቲያናችንን አይፈልጉም፣ አስተምሯችንን አይፈልጉም። ነገር ግን በቅድስት ቤተክርስቲያናችን ላይ የሚገኙ ቁሳቁሶችን ሁሉ እየተጠቀሙ ይገኛሉና እነዚህ ግለሰቦች ራሱ በህግ አካል የሚጠየቁበት መንገድ መፈጠር አለበት ብዬ አስባለሁ። በጣም የሚያሳፍር ተግባር ነው እየተደረገ ያለው። እንግዲህ አሁን ኦርቶዶክሳውያኖች እንግዲህ የኛ አባቶች ነው መስሏቸው የሚችለውና ቀሚሱን ያደረጉት መስቀሉን ያደረጉት እንደምትመለከቱት እንደ ኦርቶዶክሳዊ መምህራን ማለት ነው። በጣም የሚያሳፍር ተግባር ነው ይሄ ነገር። እዚህ ደረጃ ለመድረስ ብዙ ጥረቶች ይደረጋሉ። እነሱ ጋር ግን ይሄን ለማድረግ ምንም አለማወቅ ራሱ ይሄንን ነገር ለማድረግ ያስገድዳል ማለት ነው። እስቲ ወደ ቀጣዩ መረጃ እንልፍ። የመጨረሻ መልእክት አለ የተላለፈ፣ እሱን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ ከህንፃ ስላሴ ከህንፃ ቤተክርስቲያን ይልቅ ህንፃ ስላሴ ነው መቅደም ያለበት። ምክንያቱም ህንፃ ቤተክርስቲያን የተሰራው ለህንፃ ስላሴ ነው። ሰው ነው የሚቀድመው። የ100 ሚሊዮን ብር የ200 ሚሊዮን ብር ካቴድራል አድባራት ገዳማትን እንገነባለን፣ እናድሳለን። ነገር ግን ከቤተክርስቲያኑ በር ላይ ደግሞ ክርስቲያኖች የሚበሉት የሚጠጡት አጣው በረሃብ ሲቆራመዱ ከማየት በላይ በጣም አንገት የሚያስደፋ የለም። ይሄኛው በነገራችን ላይ አንድ የቆሸሸት እንትናችን ነው፣ ክፍል
ታሪካችን ነው፣ አንድ ፓርት ነው ይሄ። ቪዲዮን እንደተመለከታችሁ ነው እንግዲህ ከህንጻ ስላሴ እንግዲህ የበለጠ የሚገኙ ህንጻ ቤተክርስቲያን እንደሆነ እየተመለከትን እንገኛለን። ቅዱስ ቤተክርስቲያን በዚህ ሰዓት ቅዱስ ቤተክርስቲያን ላይ የሚገኙ አባት መስለው አባት ያሉን ሰዎች ወጣቱን እየገፉ እንደዚሁም ገንዘብ እየሰበሰቡ ይገኛሉ፣ በህንጻ ቤተክርስቲያን ስም ማለት ነው። አንድ የታዘብኩትን ነገር ልንገራችሁ። ከመዲናችን አዲስ አበባ ነው፣ ቦታውን መጥቀስ አልፈልግም ማለት ነው። እንግዲህ ከቤተክርስቲያኑ ፊት ለፊት በሬ ታርዶ ገቢ ማሰባሰቢያ ለማድረግ አስበው ነበር። እንግዲህ ስፖንሰር አድርገው የሰቀሉት ለቅዱስ ጊዮርጊስ ቀን ነበር። እዛ ቀን የቅዱስ ጊዮርጊስ ቢራን ነው ማለት ነው። እዛ አካባቢ እንግዲህ ቅዱስ ቤተክርስቲያን ፊት ለፊት ቢራ ሲጠጣ እንደዚሁም ሲሰከር እየተመለከትኩኝ ነበር። ከታቦቱ ጀርባ እንግዲህ ነበር ስጋው ሲጠበስ ምናምን የነበረውና በጣም የሚያሳፍር ተግባር ነው ቅዱስ ቤተክርስቲያናችን ላይ እየተደረገ ያለው ማለት ነው። አናቃለን የሚሉ የማያውቁ ሰዎች እየበዙ ይገኛሉ ማለት ነው። እንግዲህ ቤተክርስቲያን አስቀድሶ ቆርቦ ለሚወጣ ሰው ጸበል ነው እንጂ የሚያስፈልገው ቢራ አይደለም ብዬ ብጠይቃቸው ይሄ እንግዲህ ግዴታ ነው አሰራሩ ነው ብለው መልሰውኛል ማለት ነው። በጣም የሚያሳፍር ተግባር ነው እየተመለከትን ያለ ነው። በእኛ ትውልድ ይሄ መሆኑ በጣም ልናፍር ይገባል ብዬ አስባለሁ። ምንም ማረጋችን ደግሞ በጣም የሚያሳዝነው ነገር ምንም ማረግ አለመቻላችን ነው ማለት ነው። እግዚአብሔር አምላክ በቃችሁ ይበለን። ሁላችንም በጸሎትን በርታ ለማለት ፈልጋለሁ። የሚካኤል አምላክ ከኛ ጋር ይሁን፣ ሁላችንም ይጠብቀን ለማለት ፈልጋለሁ። በድጋሚ እንኳን ለገና ነው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ሰናይ ቀኝ ተመኘን። ወቅቴና አዳዲስ መረጃ በቀጣይ እስከምንገናኝ ድረስ እስከዛው ድረስ ሰብስክራይብ እያደረጋችሁ የደሉታን የጫናችሁ አበረታቱን። በቀጣይ ቪዲዮ እንገናኛለን። መልካም በዓል ይሁንላችሁ። እወዳችኋለሁ።